ሰላም፣ በዚህ ቪዲዮ ሃክድ የተባለውን ፊልም አቀርብላችኋለሁ። ፊልሙ እንደምትወዱ ስለማልጠራጠር ላይክ እያደረጋችሁ እንድትጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ታሪኩ የሚጀምረው በሽያጭ ኩባንያ ውስጥ የምትሰራ ስኬታማ ሴት የሆነችው ሰሚራ እናቷ ስለታመመችና የመዳን ተስፋ ስለሌላት ሁኔታ በሐዘን ውስጥ ሆናም እያየናት ነው። ወደ አፓርታማዋ ተመልሳ ጎረቤቷን ቪክን ታገኛለች። እሱ በድብቅ የሚወዳት ሲሆን በእድሜ ታናሿ ቢሆንም ሁልጊዜ እሷን ለማናገርና ለመቅረብ ይሞክራል። ሰሚራ በአፓርታማ ውስጥ ችግር ገጥሟት የውሃ ቧንቧን ለመጠገን ማናፍ የተባለ የጥገና ባለሙያ ትጠራለች። ይህ በእንዲህ እንዳለ እሷን ለማየት ስለሚፈልግ እንድትገናኙ የሚጠይቃት ፍቅረኛዋ ከሆነው ተዋናይ አሚር ካን የስልክ ጥሪም ይደርሳታል። ሆኖም ሰሚራ እሱ ባለትዳር ስለሆነና እሱ የሚወዳት ከሆነ ትዳሩን እንዲፈታ ካልሆነም እንደሚለያዩ እየተናገረች ተናዳ እናያታለን። አሚር ካን ከሚስቱ ጋር ነገሮችን ለማስተካከል የተወሰነ ጊዜ እንድትሰጠውም ይጠይቃታል። ትዕይንቱም ወደ ቪክ ይወስደናል። እሱም ትምህርቱን ለመጨረስ በአያቱ አፓርታማ ውስጥ የሚኖር ሲሆን ከወላጆቹ ጋርም በቪዲዮ ኮል እየተነጋገረ እናየዋለን። በድንገት ቪክ የመኪና ድምፅ ሰምቶ ከመስኮቱ ሲመለከት ሰሚራን ከአሚር ካን ጋርም ያያታል። ይህም ቅናትና ቁጣ እንዲሰማውም ያደርጋል። በሰሚራ የልደት ቀንም ቪክ እንደ ስጦታ አዲስ ስልክም ይሰጣታል። እሷም ማክፋት አመሰግነውና ከዚያም የወንድ ጓደኛዋን አሚር ካን ጋር ደውላ በአፓርታማዋ የልደት ቀኗን እንዲያከብሩ ትጋብዘዋለች። ሆኖም አሚር ካን በፊልም ቀረጻ ላይ እንዳለና ከእሷ ጋር በሰዓቱ ሊያከብር እንደማይችል ይነግራታል። ሰሚራ በአፓርታማዋ ውስጥ ቧንቧዋን የጠገነው ወጣቱ የጥገና ባለሙያ ማናፍ ባደረገላት ጉብኝትም ትገረማለች። ስጦታ ይዞላትም ስለመጣ እሱም እንደሚወዳት ግልጽ ይሆናል። ቪክ ሰሚራና ማናፍን አንድ ላይ ሲያያቸው እንደገና የቅናት እሳት በልቡ ውስጥ ይሰማዋል። በሌሊትም ሰሚራ ልደቷ ላይ የቀረው ፍቅረኛዋ አሚር ካን ጋር ለመደወል እየሞከረች ነው። እሷ ሳታውቀው ሰውየው ሌላ ሶስተኛ ሴት ጠብሶ ከእሷ ጋርም ይታያል። ሰሚራ በጣም እያዘነች ነበር እና ማናፍ ጭንቀቷን አስተውሎ አንድ ወንድ እየጠበቀች እንደነበርም ይገነዘባል። ሰሚራ በብዛት ትጠጣና በመጨረሻም ትሰክራለች። ሁሉም ከሄዱ በኋላ በአፓርታማ ውስጥ ከቪክ ጋርም ብቻቸውን ይቀራሉ። በስካር ስሜት ውስጥም እያለች ሰሚራ ፍቅር በጣም የሚያሰቃይ እንደሆነ ብታውቅ ኖሮ ከአሚር ካን ጋር ወይም ከማንም ጋር ግንኙነት ውስጥ በጭራሽ እንደማትገባ ትናገራለች። ቪክን ታቅፈውናም ቀስ ብላ ከሳመችው በኋላ በስካር ውስጥ ሆናም አብረው ይተኛሉ። በማግስቱ ጠዋት ሰሚራ ስትነቃ ከጎኗ ቪክን ተኝቶ በማየቷ ደንግጣ እናያታለን። አሚር ካን ሊጠይቃት እንደመጣም ይታወቃል። ነገር ግን ቅሌቷ እንዳይጋለጥ በመፍራትም በሩን አትከፍትም። ሰሚራ የሆነውን ለመርሳት ተሞክርና ወደ ስራ ትሄዳለች። እዚያም ቪክ ሲጠብቃት በማየቷ እየተገረመች እናያታለን። ተናዳ ወደ ኩባንያው እንዳይመለስ ትነግረውና በመካከላቸው የተፈጠረውን እንዲረሳውም ትጠይቀዋለች። ቪክ እየጮኸባት ስለነበረው ስራ አስኪያጅም ጠይቋት እሷን የሚያስቸግር ማንንም ሰው እንደሚጎዳም ይገልጻል። ሆኖም ሰሚራ በግል ጉዳዮቿ ውስጥ ጣልቃ እንዳይገባ ማስጠንቀቂያ እየሰጠችው እናያለን። ቪክ ሰሚራ የምትሰራበትን ኩባንያ ለመበቀል ይወስናል። የኩባንያውን ስርዓቶች ሰብሮ በመግባት አንድ ሚስጥር በማሰራጨትም ኩባንያው እንዲከስር ያደርጋል። ሰሚራ በማግስቱ ወደ ኩባንያው ስትሄድ ሃክ እንደተደረገም ትረዳለች። ቪክ ደውሎላት ለእሷ ሲል ኩባንያውን እንደተበቀለም ይናዘዛል። በዚህ መገለጥ ደንግጣ ሰሚራ አንድ ካፌ ውስጥ ተገናኘውና ለምን እንዳደረገው ስትጠይቀው ቪክ ማንም በእሷ ላይ ድምፁን ከፍ እንዲያደርግ እንደማይፈቅድለት በመናገር ይመልሳል። ነገር ግን ሰሚራ በግል ጉዳዮቿ ውስጥ ጣልቃ እንዳይገባ ሳስጠነቅቀውና በጥፊ መታው ስትሄድም እናያታለን። በዚያ ምሽት ቪክ ወደ ሰሚራ አፓርታማ ሰብሮ በመግባት የዋይፋይ ኔትወርኳንና ስልኳንም ይጠልፋል። በአፓርታማዋ ውስጥም የክትትል ካሜራዎችንም ይጭናል እና በማግስቱ የሰሚራን እንቅስቃሴ ለመከታተል ከከተማው ርቃ የምትገኝ ትንሽ ቤትም ይከራያል። ይህ በእንዲህ እንዳለ በሰሚራ ኩባንያ ውስጥ ያለው ስራ አስኪያጅ ከስልኳ በተላከ መልእክት ላይ በመመስረት ድርጅቱን ሃክ ያደረገችው እሷ ነች ብሎ ይከሳትና ከስራ ለማባረርም ይወስናል። እነሱ ሳያውቁት የሰሚራን ስልክ ሰብሮ የሐሰት መልእክት የላከው ቪክ ነበር። ሰሚራ እቃዎቿን ሰብስባ ኩባንያውን ትታ እናቷን ሆስፒታልም ትጎበኛታለች። በድንገት ቪክ በሰሚራ ስልክ ላይ የድምፅ ቅጂም ያጫውታል። በፈለገ ጊዜ ከእሱ ጋር ለመተኛትም ካልተስማማች ሁሉንም ችግሮቿን እንደሚያጋልጥም ያስፈራራታል። ሰሚራ ቅጂውን ለማጥፋት ትሞክራለች፣ ነገር ግን አልተሳካላትም እና በመጨረሻ ስልኳን በንዴት ስትሰብረው ቪክ ይመለከታታል። በማግስቱ ሰሚራ አሚር ካንን አግኝታ የሆነውን ሁሉ ስትነግረው እሱም በሁኔታዎቹ ይደነቅና መረጋጋት እንድትችል እንድትቀላቀለው በመጠቆም ፊልም ለመቅረጽም ከሀገር እንደሚወጣ ይነግራታል።
እነሱ ሳያውቁት ቪክ ንግግራቸውን እየሰማ ነበር እና የጉዞ እቅዳቸውንም ይረዳል። ሰሚራ ከአሚር ካን ጋርም ለመጓዝ ትወስናለች። ነገር ግን በአውሮፕላን ማረፊያው ብዙ ጋዜጠኞች ሲሰበሰቡባቸው ይገረማሉ። ቪክ ስለ ሰሚራ ከአሚር ካን ጋር ስላደረገችው ጉዞ ለጋዜጠኞቹ እንደነገራቸውም ይታወቃል። አሚር ካን ሚስቱ ከሌላ ሴት ጋር ስለመጓዙ እንዳታውቅም ስለፈራ ሰሚራን ብቻዋን ትቷትን በፍጥነት ይሄዳል። በመከዳቷ የተከፋችው ሰሚራ እናቷን ሆስፒታል ለመጎብኘት ሄዳ ሳለ አሚር ካን በአውሮፕላን ማረፊያው ከእሱ ጋር የነበረችው ሴት እርዳታ የምትጠይቅ ሰው ብቻ እንደነበረች የሚገልጽ መግለጫ ስትሰማ በጣም አዝናናያታለን። ሰሚራ በዚህ በጣም ተበሳጭታም ወደ እናቷ ክፍል ስትገባ እዚያም ቪክ ሲጠብቃት በማየቷ ትገረማለች። ቪክ ሰሚራን የእሱን ጥያቄ እያሰበችበት እንደሆነ ይጠይቃታል። ነገር ግን ሰሚራ ክፍሉን ካለቀቀ ፖሊስ ጋር እንደምትደውልም ትዝትበታለች። ቪክ በበኩሉ የእሱን ጥያቄ ካልተቀበለች ከአሚር ካን ጋር ቤቷ ውስጥ አንድ ላይ ሆኖ የሚያሳየውን ቪዲዮ እንደሚያወጣም ያስፈራራታል። ሰሚራ ለቪክ ማስፈራሪያ እጅ ለመስጠት ፈቃደኛ አይደለችም። ጥንካሬዋንና ቁርጠኝነቷንም ትገልጻለች። ቪክ ወደ ትንሿ ቤቱ ይመለሳል እና ሌላ ሴትም እያገኘ እናየዋለን። እሷም ከዚህ ቀደም የሱ ሰለባ ከነበሩ ሴቶች ውስጥ አንዷ ነበረች። በማግስቱ የሰሚራ እናት ካረፈች በኋላ ሰሚራ የሟች እናቷ የቀብር ስነስርዓት ላይ ያለች አሚር ካን በመምጣቱ ተገርማ እናያታለን። እሱ ይቅርታ ለመጠየቅም ይሞክራል። ነገር ግን ሰሚራ የሚነደውን እሳት እያየች እሱም ምሳሌ በማድረግ የእናቷን አካልና የቀድሞዋን ሰሚራን አንድ ላይ አቃጥሏል በማለት ትነግረውና ከዚያ እንዲሄድም ትጠይቀዋለች። ይህ በእንዲህ እንዳለ ቪክ ፖሊሶች ወደሱ መጥተው ሳያስበው ይይዙታል። ወደ ፖሊስ ጣቢያም ይወሰዳል። እዚያም እሱን ሪፖርት ያደረጉትን ሰሚራንና ማናፍን ያገኛቸዋል። ቪክ የሳይበር ወንጀሎች ኃላፊነት ያለው ስም አልባ ጠላፊ በመሆንም ተከሷል። ፖሊሱ ቪክ ድርጊቶቹን እንዲያስብና ለመናዘዝ እንዲዘጋጅ ክፍል ውስጥ ብቻውንም ይተወዋል። ቪክ የፖሊስ መኮንኑን አለመኖር ተጠቅሞ ስልኩን ይመረምርና ከጋብቻ ውጪ ግንኙነት እንዳለው ማወቅ ይችላል። መኮንኑ ሲመለስም ቪክ ይህንን መረጃ ተጠቅሞ ለሚስቱ ጉዳዩን እንደሚያጋልጥ በመንገርም ፖሊሱን እያስፈራራው እናያለን። ፖሊሱ ይደነግጥና ቪክ ላይ በቂ ማስረጃ ባለመኖሩ እንደለቀቀው ለሰሚራ በመናገር ይዋሻል። ሰሚራ ከስራ ባልደረባዋም ጥሪ ይደርሳታል። እሷም በፌስቡክ ገጿ ላይ ስለተለጠፉት ጽሑፎች ትጠይቃታለች። ሰሚራ ተገርማ በፍጥነት ማናፍን ለማግኘት ትሮጣለች እና ቪክ አካውንቷን እንደጠለፈም ይረዳሉ። በእሷ ስም ሰሚራ የምትሰራበት ኩባንያ እንዳባረራት፣ እናቷ እንደሞተችና ከተዋናይ አሚር ካን ጋር ያላት ግንኙነት እንዳበቃ የሚገልጽ ጽሑፍን ፖስት ተደርጓል። ትዊቱም የቁሳቁስና የሞራል እርዳታንም ይጠይቃል። ማናፍ ትዊቱን ለማጥፋት እየሞከረ ነው፣ ነገር ግን ጥረቱ ከንቱ ነበር። ሰሚራ ያንኑ ትዊት በኢንስታግራም አካውንቷ ላይም ታገኘዋለች። ይህ በእንዲህ እንዳለ ማናፍ ወደ ቪክ አያት አፓርታማ በመሄድ ቪክን ለመበቀል ይወስናል። ሆኖም ቪክ ለሰሚራ ስቃይ ግድ የለሽ ሆኖ እንደውም እሷን በማሰቃየቱ ደስተኛ ሆኖ እናየዋለን። የቪክ አያት ጣልቃ ገብታ በቪክ ምክንያት በተደጋጋሚ የሚፈጠሩ ችግሮችን መቋቋም ስለማትችልም ቤቷን እንዲለቅ እየጠየቀችው እናያታለን። ሰሚራ በራሷ አፓርታማ ውስጥ ደህንነት ስለማይሰማትና ቪክ በአፓርታማ ውስጥ በጫናቸው የክትትል ካሜራዎች መከታተሉን ስለቀጠለም በማናፍ ቤት ለመተኛትም ትወስናለች። በማግስቱ ሰሚራና ማናፍ ስልኳን ከሀከሩ ነፃ ለማድረግና ወደ ሰሚራ መሳሪያዎችና የክትትል ካሜራዎች እንዳይደርስ ለመከላከል አንድ ጎበዝ ፕሮግራመርን እርዳታ ለመጠየቅ ይወስናሉ። ሆኖም ቪክ ከፕሮግራመሩ ፊት ቀርቦም ያስፈራረዋል። የባንክ አካውንት ቁጥሩን ይገልጽለታል እና እንዲሄድም ያስገድደዋል። ፕሮግራመሩ ቪክ የተዋጣለት ጠላፊ እንደሆነና እሱም ማሸነፍ ቀላል እንዳልሆነም ይገነዘባል። ቪክ ሰሚራ መሸሿን እንድታቁምና ትዕዛዙን እንድፈጸምን በመጠየቅ ሰሚራ ማሰቃየቱንም ይቀጥላል። ሰሚራ የክትትል ካሜራዎች በሌሉበት ገለልተኛ ቦታ ለመሸሽ ትሞክራለች። ነገር ግን በየቦታው ካሜራ ነበር። ግራ ገብቷት እየሮጠች ሳለም አንድ መኪና ይገጫታል። በፍጥነት ተነስታ ማምለጧን እየቀጠለች እናያታለን። ሰሚራና ማናፍ ቪክ በከፍተኛ ሙዚቃ ንግግራቸውን መስማት ወይም በክትትል ካሜራዎች መከታተል እንደማይችል ወደሚያምኑበት መጠጥ ቤት ይሄዳሉ። ቪክን ለማጋለጥም የሚረዱ ማስረጃዎችንም ለመሰብሰብ ያቅዳሉ። በማግስቱ ማናፍ ከቪክ ጋር የተያያዙትን ነገሮች በሙሉ በቪዲዮ ለመመዝገብም ይወስናል። ፎቶዎቹንም ሲመለከቱ ሰሚራ በአያቱ አፓርታማ የምትሰራው ሰራተኛ ውድ ቦርሳ እንደያዘችም ትመለከታለች። ሰራተኛዋ አነስተኛ ደሞዝ ስለሚከፈላት እንደዚህ አይነት ውድ ቦርሳ መያዟ ሰሚራ የሆነ ችግር እንዳለ እንድትገነዘብም አድርጓታል እና ከሰራተኛዋና ከቪክ መካከል ግንኙነት እንዳለ ትጠረጥራለች። ሰሚራና ማናፍ ቪክ እንቅስቃሴያቸውን እንዳይከታተል ስልኮቻቸውንም ለማስወገድ ይወስናሉ። ሰራተኛዋንም ለመከታተልና
ማስረጃ ለመሰብሰብም እቅድ ያወጣሉ። ወደ አንድ ልብስ መደብር እንደገባች ይኸውና በአንድ ክፍል ውስጥ ልብሷን ቀይራ ስትወጣም ያገኛታል። በተመሳሳይ ህንፃ ውስጥ ስለሚኖሩ ሰሚራን እንደምታውቃትም ይገነዘባሉ። ልጅቷ በእርግጥ ሀብታም እንደሆነችና የልብስ መደብሩ ባለቤት እንደሆነችም ያውቃሉ። ሆኖም ቪክ ራቁቷን ሆና የሚያሳይ ቪዲዮ ስለነበረው እሱን በመጠቀምም በአያቷ አፓርታማ እንድትመጣና አብራው እንድተኛም ያስገድዳታል። ልጅቷ ታሪኳን ለሰሚራና ለማናፍ ስትናገርም ቪክ በሱቃቸው ውስጥ ይሰራ እንደነበርና አሳፋሪውን ቪዲዮ ለማግኘት ስልኳን እንደጠለፈም ትገልጻለች። ከዚያም የእሱን ትዕዛዝ እንድትታዘዝም አስገድዷታል። እሷም የቪክ የመጀመሪያ ወይም የመጨረሻው ተጎጂ እንዳልሆነች በመግለጽ ተመሳሳይ ሁኔታ ውስጥ የገቡ ብዙ ሴቶችም እንዳሉ እየነገረቻቸው እናያለን። ሰሚራ ቪክን ለመበቀል ወስና ክፉ ቅድም እያወጣች ነበር። ከማናፍ ጋር አንድ ካፌ ውስጥ ይገናኛሉ። ንግግራቸው እንዳይሰማ የስልኩን ሲም ካርድ እንዲያስወግድም ትጠይቀውና ሁለቱ ማውራት ይጀምራሉ። እነሱ ሳያውቁት ቪክ በተመሳሳይ የዋይፋይ ኔትወርክ ከተገናኙት የካፌው ደንበኞችን ስልክ ሰብሮም ገብቷል። ሰሚራ እቅዷን ለማናፍ እየገለጸች ነበር። በሆቴል ውስጥ ከቪክ ጋር ለመተኛት እንደተስማማች ለማስመሰልና ማናፍ የቪክን ድርጊትና ንግግር ሁሉ እንዲቀርጽም ትጠይቀዋለች። ሆኖም እነሱ ሳያውቁት ቪክ እቅዳቸውን አውቆባቸዋል። ሰሚራ ቪክን ትጎበኘውና ተስፋ እንዳቆረጠችና በሚመርጠው ቦታ ለመገናኘት እንደተስማማች ስትነግረውም እናያለን። በማግስቱ ሰሚራ ወደ ሆቴሉ ሄዳ ቪክን እየጠበቀችው ነበር። ማናፍም ሁሉንም ነገር ለመቅረጽ ተዘጋጅቶ በመኪና ውስጥ ሆኖ እየጠበቃቸው ነበር። በድንገት ቪክን ብቅ ብሎ ማናፍን በመርዝም ይወገዋል። ይህም ማናፍ ራሱን እንዲስት ያደርገዋል። ቪክ ወደ ሆቴሉ ክፍል ገብቶ ለሰሚራ የክትትል ካሜራዎችና የድምፅ መቅጃዎች እንዳሉ እንደሚያውቅም ያሳውቃታል። ምንም አይነት ማስረጃ እንዳይቀርም በስልኳ የጽሑፍ መልእክትን በመላክ ይገናኛታል። ከሆቴሉ ውጪም እንድትከተለው ያዛታል። መጀመሪያ ከእሱ ጋር ለመሄድ ፈቃደኛ ያልሆነችው ሰሚራ ቪክ ራሱን የሳተውን የማናፍን ፎቶ ሲያሳያትና እንደተመረዘ ሲነግራትም ትደነግጣለች። ቪክም መድኃኒቱ ካልተሰጠው ማናፍ በ4 ሰዓታት ውስጥ እንደሚሞት ያሳውቃታል። ሰሚራና ቪክም የክትትል ካሜራዎች በተገጠሙበት ትንሽ ቤት ይሄዳሉ። እዛም ታስራ እናያታለን። ሰሚራም አንዲት አሮጊት ሴት እዚያ ታገኛለች። ቪክም አያቱ እንደሆነች ይነግራታል። በአንገብጋቢ ጉዳዮችም ራሷን ጣልቃ ስላስገባች አያቱን እንደገደላትም ይገልጻል። ሰሚራ እሷን ከገደላትና ሰውነቷም ከተገኘ በሆቴሉ የክትትል ካሜራዎች ምክንያት ዋነኛው ተጠርጣሪ እሱ እንደሚሆን ለማስጠንቀቅ ትሞክራለች። ቪክ ያፌዝባትና ማንኛውንም የሚያስወቅስ ምስል ለመሰረዝ የሆቴሉን የክትትል ስርዓት ሰብሮ ለመግባት እየሞከረም እናየዋለን። ከዚያም ከሆቴሉ የወጣችበትን ሰዓት ወደ ማግስቱ ጠዋት 2 ሰዓት እንደሚያስተካክል ያሳውቃታል። ይህም እስከዚያ ድረስ በሆቴሉ ውስጥ ያለች እንድትመስል ያደርጋል። በተስፋ መቁረጥ ስሜት ውስጥ ሳለች ሰሚራ ቪክን በግንባሯ ትገጨውና ወንበሩን በመስበርም ነፃ ትሆናለች። የብረት ዘንግ ትይዝናም እሱን በመጋፈጥ ከሁሉም በላይ ያደረገው ጥሩ ነገር ከሆቴሉ የወጣችበትን ሰዓቷን ማጭበርበሩ እንደሆነ ትናገራለች። ምክንያቱም እሷ ምሽቱን ሆቴል ውስጥ እንደሆነች ስለሚያመለክት እሱን ብትገድለውም ማንም ሰው እሷን አይጠረጥራትም። ቪክንም ከገደለችው በኋላ የማናፍን ሕይወት ለማዳንም ስትሄድ እናያታለን። በማግስቱ ፖሊሶች የቪክን አስክሬን አግኝተው ከዚህ ቀደም ክስ ስለመሰረተችበትም ሰሚራ መመርመር ይጀምራሉ። ሰሚራ ወንጀሉ በተፈጸመበት ወቅት በሆቴሉ ውስጥ ተኝታ እንደነበረችና ከጠዋቱ 2 ሰዓት ላይ እንደወጣች በመናገር የፈጠራ ታሪኳንም ትናገራለች። ፖሊሶች በቪክ ሞት ውስጥ እጇ እንደሌለበትም በማመን የሰሚራን የፈጠራ መግለጫዎች ሲያምኑ እናያቸዋለን። ፊልሙም እዚህ ጋር ይጠናቀቃል። ይህንን ፊልም እንዴት አያችሁት? ሀሳብና አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ